እግዚኦ ከተባለ በኋላና በቁርባን ሰዓት ብዙ ጊዜ የግል ጸሎት በተለይም ዳዊት ምናነብ ሰዎች አለን። አሃዱ ከተባለበት ጊዜ አንስቶ በሰላም ግቡ እስከሚባል ድረስ ማለት ነው ቅዳሴ ነው። 12 ሰዓት እግዚኦታ ነው የሚሆነው። ስርዓተ ቁርባኑም እየተፋለሰ ነው። እባካችሁ ብሎ ጠይቋል። የሚገርመው አንድ ሰዓት የሚይዝበት ጊዜ አለ። አንድ ሰዓት ቁርባኑ ብቻ የሚገርመው ቁርባኑ ብቻ አንድ ሰዓት ማለት ምክክሩ ኖሮ ማዕከላዊ የሆነ ሰዓት ያው የቤተክርስቲያን ስርዓት አላት። መቼም ከ12 ሰዓት በኋላ አይገባም፣ ከ12 ሰዓት በፊት ነው። መምህር እባክዎ የጧፍና የሻማውን ትምህርት በደንብ አስተምሩልን፣ ነጠላችንን ጨረሱት ብለዋል። ራሱን የቻለ ስርዓት አለውና ቅዳሴ የተቀደሰን የጧፍ ቅዳሴ የተቀደሰ ሻማ እንዳበራ አይፈቀድልኝም ስርዓቱ። ደም ማነስ ስላለብኝ በተለይ በጾም ጊዜ አልችልም እና ቁጭ ብዬ ነው ማስቀድሰውና ኃጢያት ይሆን መምህር ቢመልሱልኝ። እኔ ፈቃጅ አይደለሁም። አሁን እኔ ስለሚያመኝ መምህር ልቀመጡ የሚሉ ሰዎች አሉ። እኔ ፈቃጅ ህመሙ ነው የሚፈቅድ። ሐኪሙ ይሄንን ብላ ሲል ተወባክ የነሱን የሐኪም ነገር እኔ ጾሜን ነው የምጾመው ካልክ በጣም ከባድ። ሲጀምር ጾሙ ትክክል አለመሆኑን የምታውቀው በትቢት ነው የምንጾመው። ስምንተኛ ጥያቄያችን አት ሙልጌታ ቴማርያም በሚል መጠሪያ የጠየቁን አድማጭ ተመልካቻችን ናቸው። ቃልዮት ያሰማልን መምህር፣ አዳማ ላይ ቅዳሴ ተቸግረናል። የሚጀምረው ከሌሊቱ 11 ሰዓት አካባቢ ይጀምራል። 12 ሰዓት እግዚኦታ ነው የሚሆነው። ስርዓተ ቁርባኑም እየተፋለሰ ነው። እባካችሁ ብሎ ጠይቋል። ከዚህ ተያያዥ ጋር ደግሞ እንደዚሁ እዚሁ ስምንተኛ ላይ አት ዩዘር በሚል መጠሪያ የጠየቁን ሁለቱም ሐሳባቸው አንድ ስለሆነ ነው። ቃልዮት ያሰማልን በሰንበት በጣም በሌሊት ቅዳሴው ከመጀመሩ አንፃር ችግር ላይ እየወደቅን ነው ከሩቅ ሰፈር የምንመጣው ብለው ጥያቄ አቅርበዋል። እንዴት ይታያል? ይሄ ጥያቄ በአስቀመጥነው ስልክም እየመጣ ነው። በነገራችን ላይ ስልክ አስቀምጠናል። ያው አንዳንድ ነገሮች ሲኖሩ ደውሉልን ብለን ማለት ነው። አሁንም ልናስቀምጠው እንችላለን ስልኩን እና ብዙ ሰዎች እየጠየቁ ነው። አዳማ ብቻ አይደለም ማለት ነው። ቦታው ስፔሲፊክ መደረጉ እኛ አይደለንም ጠያቂው ስለጠየቀ የግድ ያው እዛ ላይ የሚታይ ስለሆነ ለተመልካቹ ችግር የለውም። ግን ምንድነው መፍትሄው ነው ትልቁ ጉዳይ። መፍትሄ መኖር አለበት ነው። ቅዳሴ የሚቀደሰው ለምእመናን ነው። ስለዚህ ምእመናኑም ግዴታ አለባቸው፣ ቀዳሾቹም ግዴታ አለባቸው። አገልግሎቱ የጋራ ስለሆነ ማለት ነው። ለዚህ ቁጭ ብሎ መመካከር ያስፈልጋል። ባለፈውም የሰራኑ ቪዲዮ ላይ ተማከሩ ብለናል። በነገራችን ላይ የሰበካ ጉባኤ ተወካዮች አሉ፣ የምእመናን ተወካዮች አሉ ሰበካ ጉባኤ ውስጥ። ያንን ምእመኑን ወክሎ እዛ ሰበካ ጉባኤ ውስጥ ያለውን የምእመን ተወካይ ምእመናን ማናገር አለባቸው። ይሄን ጉዳይ እንዴት ታዩታላችሁ? እሱ ማያስቀድስ ከሆነና እሱ ለሊት የማይመጣ ከሆነ በጣም ከባድ ነው፣ አይሰማውም ስሜቱ ማለት ነው። ሁለተኛ የሰንበት ትምህርት ቤት ተወካይም አለ እዛ ውስጥ። ስለዚህ እነዚህን ተወካዮች ጠርቶ ማናገር፣ መፍትሄው መመካከር ነው። እስከዚያው ድረስ ግን ሁለት ነገሮችን ብናደርግላለሁ እኔ ማለት ምክክሩ ኖሮ ማዕከላዊ የሆነ ሰዓት ያው የቤተክርስቲያን ስርዓት አላት። መቼም ከ12 ሰዓት በኋላ አይገባም፣ ከ12 ሰዓት በፊት ነው የማለዳ ቅዳሴ ስለሆነ ማለት ነው። ስለዚህ አንደኛ ከቻልን በሰዓቱ እንገኝ፣ አንጎዳበትም፣ እንጠቀማለን እንጂ ለሌላም ጊዜ አሁን ለምሳሌ ክፍለ ሀገር ለመሄድ ወሳኝ ከሆነ እንነሳለን እኮ ሌሊት 10 ሰዓት ለዳቦ ወረፋ እንነሳለን አንዳንድ ጊዜ አይደለም በሌሊት። ስለዚህ ስርዓተ ቅዳሴው ይጠቅመናል ካለን በተወሰነ ጊዜ ፕሮግራም ዳርገን ልጆቻችን በመናስቆርብበት ማለት ነው እንደው በየጊዜውም ባይሆን ፕሮግራም ዳርገን ሌሊት ለመገኘት እንሞክር፣ ይጠቅመናል። ሁለተኛው ካልቻልን ደግሞ በቻልነው ሰዓት ተስተካክሎ መፍትሄ እስከሚገኝ ድረስ በቻልነው ሰዓት መድረስ ነው። ለቅዳሴ ሌሊት 11 ሰዓት የሚገባ ከሆነ እኔ 11 ሰዓት ለመነሳት ኪዳን ማድረስ አለብኝ ብዬ ካሰብኩኝ 10 ሰዓት ነው የምነሳው ማለት ነው። ሰፈሬ ደግሞ እንደዛ እንድነሳ የማይፈቅድልኝ ከሆነ እኔ 12 ሰዓት ተነስቼ መምጣት አለብኝ። ምን አደርጋለሁ? ሁኔታዎቹ እስካልተመቻቹ ድረስ በደረስኩበት ሰዓት መጥቼ ማስቀደስ አለብኝ። ይሄን ሳደርግ ቅዳሴ እያቋረጥኩ እንደምገባ አውቀዋለሁ። ነገር ግን ምንም መፍትሄ የለም። በቃ እኔ ሌሊት ነው ቅዳሴ የሚገባው እስካለ ድረስ አንድ አካል ህዝቡን ያላማከለ ውይይት ተደርጎ ውሳኔ ከተወሰነበት በቃ በደረሰበት ሰዓት ማስቀደስ ነው ያለበት። ግን መፍትሄው የሚሆነው ግን ትልቁ መመካከርና መወያየት ነው። ቅዳሴው የሚቀደሰው ለማን ነው? አሁን በነገራችን ላይ አንዳንድ ቦታ ላይ
ችግሮች ያሉ ይመስለኛል። የቁርባን ስርዓቱ እናንተ ጋር ማለት እንደዚህ አይነት ነገር ለምሳሌ ምንድነው አሁን በእኛ ቤተክርስቲያን ለምሳሌ ምን አብዛኛው ጊዜ የሰንበት ቅዳሴ በሶስት መንበር ነው የሚቀደሰው። በጣም ሰፊ ህዝብ ነው የሚመጣው። በተለይ ህፃናቱ ብዙ ናቸው። የሚገርመው አንድ ሰዓት የሚይዝበት ጊዜ አለ። አንድ ሰዓት ቁርባኑ ብቻ አንድ ሰዓት ሊያውም እንደ ስርዓተ ቤተክርስቲያን ዕጣነ ሞገር እየወረደ ጠብቀና አረ ውረዱ እየተባለ መርጌቶቹ ሳይጨርሱ ነው ድርገት የሚወርደው። ያም ሆኖ ለምንድን ነው ሰዓቱን ለመቆጠብ? አሁን ያ የሚደረግበት ዋና ምክንያት ምንድነው መሰለ? እኛም ጋር ሆነ ለመናገር አሁን በቅርብ በዚህ አብይ ጾምን ታርጌት ተደርጎ ነው ይመስለኛል ወደ 11 ሰዓት መጥቷል ቅዳሴው። 11 ሰዓት ይገባ የሚል ውሳኔ ተወስኖ 11 ሰዓት ቅዳሴ መጋባት ተጀምሯል። ለምንድን ነው እሁድ ዕለት ቅዳሴው 11 ሰዓት ተገብቶ 1 ሰዓት ተኩል ላይ ቅዳሴውን ለማብቃት ለምን 11 ሰዓት አንድ ቅዳሴ የሚፈጀው ስርዓቱ የሚፈጀው 3 ሰዓት እንደው ፈጠነ ከተባለ 2 ሰዓት አድርገው ያልቃል። ይሄ ካልሆነ ደግሞ እንግዲህ ከ11 ሰዓት ተኩል እስከ 1 ሰዓት ተኩል ያው 2 ሰዓት ተኩል ነው የምትጠቀመው። ስለዚህ ማዕከላዊ ቅዳሴ ነው ያለው ፈጠነም ያልተጎተተ እርግት ያለ በስነ ስርዓቱ ሰው በተመስጦ የሚያስቀድስበት ቅዳሴ ተቀድሳል። ከዛ በኋላ ያለውን ግን 1 ሰዓት ተኩል ላይ ቁርባን ድርገት ኮረደ በኋላ ቆራቢዎቹ 1 ሰዓት የሚጠቀሙበት ጊዜ አለ። ስለዚህ ስንት ሰዓት ይሆናል? ከ1 ሰዓት ተኩል እስከ 2 ሰዓት ተኩል ይሆናል። ከዛ ወደ ውጪ የአውደ ምሕረት አገልግሎቱ የሥርዓተ ቅዳሴው አንዱ አካል ነውና በውስጥ የተነበበው ቅዱስ ወንጌል በአደባባይ መተርጎም መብራራት አለበትና ያንን ወደ አውደ ምሕረቱ አገልግሎት ታምረ ማርያም ይነበባል። እነዚህ ሰዓቶች እንዳለ ገፍተው ወዴት ይሄዳሉ? ወደ 3 ሰዓት 4 ሰዓት ይሄዳል። አሁን ምን ችግር አለ መሰለክ? በቀናነት ሌሊት ተነስተው መተው የሚያስቀድሱት ምዕመናን ይሄ ስሜት አይሰማቸው ያቁታል። ልክ 3 ሰዓት የምትለዋን ስታበቃ ቅዳሴው 3 ሰዓት ሲሆን ሰው ተነስቶ ይሄዳል። ሰዓቱ ሲደርስ ቀድሞ አይመጣም ሰዓትም አላከበርክልኝ የሚል። ስለዚህ ሰው ተነስቶ ሰለሜድ ምናልባት ቀድሞ ይመጣው ይሆን ደግሞ ጠዋት መጥቶ ልጁን አስቆርቦ ብቻ የሚሄደው ይሁን ወይም ደግሞ እንደው እስቲ ምን ስብከት ምንድነው የሚለውን ለስማ ብሎ የሚለው ይሁን አናውቀውም። በደንብ እርግጠኞች አይደለም። ግን ሰው 3 ሰዓት ሲያልፍ መሄድ ይጀምራል። ለምን? በሰው ማትፈርድ ማህበራዊ ህይወት እድር እንደዚህ ምናምን የሚባሉ ስርዓቶች ማለት የማህበራዊ ህይወት አለው። ስለዚህ ያንን ነገር ለማስተካከል ተብሎ አባቶች በየደብሩ ይመስለኛል በየደብሩ ሰዓቱን ወደ ኋላ ገፋ የማድረግ እሳቤ ውስጥ ይገባሉ። ያው ዞሮ ለምእመኑ ነው ለጊዜ አሁንኛም እንዳይሳቀቅ ነው። ያንን ስሜት ነው ምእመናን ይሄን መረዳት አለባቸው። ለዛም ነው ይሄንን እንደው ምናነሳ። ግን ደግሞ አንዳንድ ቦታዎች ላይ ደግሞ አላስፈላጊ የሆኑ ነገሮች እየተደረጉ ሰዓቱ ገፋ ይላል ወደ 4 ሰዓት ምናምን። በጣም የሚያሳዝነ እቱ በሰላም ሳይባል አንሄድም ይላሉ ምእመናን። እቱ በሰላም ከመባሉ በፊት እንደማይሄዱ ስለሚያውቁ ያቆዩትና ሰሮተ ህዝቡን የመጨረሻውን ቡራኪ ያቆዩትና ግን ብዙ በሌላ ጊዜ ልትሰራቸው የሚገባቸውን ስራዎች አውደ ምሕረት ላይ ካልተሰራ ሞተን እንገኛለን የሚሉ አንዳንድ ሰዎችም አሉ። ይሄ መቅረት አለበት። እውነት ለመናገር 2 ነገሮችን ማድረግ አለብን። የመጀመሪያው በተቻለ መጠን ከአውደ ምሕረት ላይ መቅረብ የማይገባቸው መርሃ ግብሮችን አውደ ምሕረት ላይ አለማቅረብ መምረጥ እና 3 ሰዓት ሁሉ ነገር እንዲያልቅ ማድረግ በየአጥቢያው ማለት ጠዋት 3 ሰዓት ካለቀ በቂ ነው። ሁሉም ሰው ይመጣል። በቤተክርስቲያን ኃላፊዎችም አገልጋዮችም ስብከተ ወንጌሉንም ጨምሮ ማለት ነው። እኛ ጋር ራጉኤል እንደዚህ ነው። መርካቶ 3 ሰዓት ነው የሚያልቀው ሁሉም ነገር ማለት ነው። እንደውም አንዳንድ ጊዜ እንደውም አለቃው ሰዓት ስንት ነው አሏቸው። አሁን ትምህርቱ ሁሉ አልቆ ማለት ነው። አሁን ሩብ ጉዳይ ነው ለ3 ስለዚህ 15 ደቂቃ ይቀረናል ትቀመጣላችሁ አሏቸው። ሰው ሳቀ። እስከዚህ ድረስ ነው ሰዓት የሚቆጣጠሩት ማለት ነው። እና ስለዚህ 3 ሰዓት ላይ እንዲሄዱ ይደረግ። ምእመናንም ደግሞ ያንን ሰዓት በቃ የእግዚአብሔር ነው ብለው አክብረው
ሲመቻቸው በትክክል በሰዓቱ ለመድረስ መሞከር ሳይመቻቸው መቼም መስሪያ ቤትም እናስፈቅዳለን አይደል በትራንስፖርት በምን እግዚአብሔርም እኮ ይፈቅድልናል ካልተመቸን ግን በደረስንበት ሰዓት ግን በፍርሃት አቋርጠን ሳንወጣ ያለውን ነገር በሙሉ ብንከታተል በተረፈ ግን እኔ ቆራቢዎቹን በተመለከተ የፍልሰታ ትሬንድ አለ በፍልሰታ ምናደርጋቸው ታስታውሳለህ ወንዶቹን ለብቻ በአንድ ቀን ሴቶቹን ለብቻ በአንድ ቀን እናቆርባለን የህፃናት የትልልቆች ይያለን እኔ በጣም ሰው እየበዛና ቆራቢውን ያብዛልን በእውነት በጣም እየበዛ ከሆነ እኮ በዚያ አንቀጥልም ሙሉ ቀን ሊፈጅ ነው ማለት ነው እንደነ ኤልያስ እንደሌሎቹ ቅዱሳን ፀሐይን ማስቆም ካልቻለን ከባድ ሊሆን ነው ማለት ግን መፍትሄ ያለው ለምሳሌ በዚህ ቀን ሴቶች ብቻ ይቆርባሉ በዚህ ቀን ወንዶች ብቻ ይቆርባሉ በዚህ ቀን የህፃናት ብቻ ይሆናል በዚህ ቀን ደግሞ የትልልቆች ብለን መወሰን ነው ወደዛ ካልኩሌሽን በጣም ብዙ ቆራቢ ያለበት እርግጠኛ ነኝ ደግሞ በጣም የሚያስቸግሩት አርፍደው ይመጡ ናቸው ስለዚህ ምን ታደርጋለህ ማሰለ ከዚህ ሰዓት ውጪ የመጣ ሰው አይቆርበም ልትሉ ትችላለህ ማለት ነው ያውቁታል ካረፈዱ አይ እኔ ለማቆረብ ስለሆነ ቀድሜ መሄድ አለብኝ ስለዚህ በር ላይ አርፍዶ የመጣን ሰው በቃ ታግታለህ ሰዓቱን የሚሻማው እሱ ከሆነ ለሱ ብላ ከሆነ ቤተክርስቲያን መስዋዕት የምትከፍለው ለማቆረብ ከሆነ ቀድሞ መምጣት አለበት ማለት ነው ቀድሞ የማይመጡ ሰዎች ይሄ ስፔሻል ኬዝ ያለባቸው የንስሐ አባቶችም እዛ ስላሉ ችግር የለውም እሱ ግን ለማቆረብ ቀድሞ መምጣት አለበት ደውል እየሰሙ ቤታቸው በር አጠገብ ቤተክርስቲያን እያለ ተዝናንተው የሚመጡትን ግን ቤተክርስቲያን ነው ማለት አለባት አይ በዚህ ሰዓትማ ለቁርባን በቃ ቀድመው እንዲዘጋጁ ማድረግ ቆራቢዎቹን ቀድሞ የመጡትን ከዚህ ውጪ ግን በሚቀጥለው ሳምንት ነው የምትቆርቡት ማለት ሁሉ መቻል አለብን ሰው እየበዛ ከሄደ ማለት ነውና ቁጭ ብለን ግን ብንመካከር መፍትሄ አናጣም ለማለት ነው ለሁሉም መመካከሩ በጣም ጥሩ ነው ዘጠነኛ ጥያቄያችን የምናድርገው አት ፋና ፍላወር በሚል መጠሪያ የሚጠሩ አድማጭ ተመልካቻችን ናቸው መምህር እባክዎ የጧፍና የሻማውን ትምህርት በደንብ አስተምሩልን ነጠላችንን ጨረሱት ብለዋል እኔ አንድ ጉባኤ አጋጥሞኛል መምህር ለይኩን አሁን ቄስ ሆኗል ያስታውሰው ይሆናል አሁን አረብ ሀገር ነው ያለው ድሬዳዋ ላይ እንደዚህ ጉባኤ እየተደረገ የሆነች ልጅ ከኋላ ጧፍ የለኮሰች ልጅ ህፃኗን ነጠላዋን ያያዘችባት ማለት ነው እና ህፃኗ ደግሞ እሳቱን ስታየው ደንግጣ ትሮጣለች ንፋስ አለ ልባርክ እሳቱ ነበልባሉ በለበላል ህፃኗ ይሮጠች ነው ከዛ ሰው በሙሉ ይሸሻታል እሳት ስለሆነ ማለት ነውና ሮጦ ሄዶ ይዟት ነጠላውን መሬት ላይ አድርጎ ያጠፋበትን ሁኔታ አስተዋውሳለሁና ከኋላ ነጠላ ያያዛል የተለያየ ልክ ትክክል ነውና እኔ ጧፍ የሚበራው መጀመሪያ ምን ላይ ነው እሱን ማወቅ ያስፈልጋል ሁሉ ጊዜ መብራት ምናበራው ሻማ ጧፍ ቤታችንም ቢሆን ጸሎት ላይ ነው አይተኮነ ጸሎት ሊደረግ ሲል ሻማ ይበራል አይደለ ይሄ ራሱን የቻለ ስርዓት አለው በሌላ ጊዜ እንሰራዋለን እና ቤተክርስቲያንም ሲሆን ጉባኤ ቃል እግዚአብሔር እየተነገረ ትምህርት እየተሰጠ ጧፍ አይበራም ምክንያቱም ትምህርቱ ላይ ትኩረት ስናደርግ ጧፉን እንረሳዋለን ጧፉ ደግሞ ጎረቤት ሊረብሽ ይችላል ጧፉ ላይ ትኩረት ስናደርግ ደግሞ እንዳይጠፋ ምናምን ትምህርቱን እንዘርጋዋለን ስለዚህ ወይ መዝሙር ሲዘመር እንደዛ መሆን አለበት ከጥንቃቄ ጉድለት የተነሳ ነጠላ ይያዛል ጸጉር ይያዛል የቤተክርስቲያኑ ምንጣፍ ይያዛል የቤተክርስቲያኑ ግንብ ላይ በር ላይ በውድ ዋጋ የተሰሩ በጣም የተለዩ ቤተክርስቲያናት አሉ አሁንና እንዳንሳለማቸው የሚያደርጉ ጉዳዮች ሁሉ ያጋጥመናል አንዳንድ ጊዜና ሻማው ጧፉ በሩ ላይ ይቀልጣል ምንጣፉ ላይ ይቀልጣል ስለዚህ እንዲህ አይነት ነገሮች አሉ ሌላው አሁን በውጭ ያሉ ምዕመናን ማለት ነው እኔም አይቻለውኝ በተለይ በካቶሊክ ቤተክርስቲያን የሆነ የተዘጋጀ ሳጥን የሚመስል ነገር አለ ሻማዎች አሉ ማብሪያ ለብቻ ተዘጋጅቶላቸዋል ሻማዎች አክቹአሊ እነዚህ ትልልቆቹ ሳይሆኑ በትንንሽዬ እቃ ላይ የሚቀርቡ ዝርግ እቃ ላይ የሚቀርቡ እንደ ኮርኪ ተለቅ ያለ አይነት ቅርጽ ያላቸው ናቸው ሳንቲም ስትከት ሻማውን ያወጣልሃል ከዛ እዛው ላይ መለኮሻ አለ እዛው ላይ አብረታ ትሄዳለህ ከምንም ጋር አይገናኝም ሁለተኛ ሲያበሩ አይታችሁ ከሆነ ውጪ በጣም የሚገርም ነው ውጪ ሀገር አሁን ካቶሊኮቹንም ይዩ ሌሎቹንም የእምነት ተከታዮችንም ይዩ ከፕሮቴስታንቱ ውጪ ማለት ነው አብረተው እዛው ላይ ቆሞ ጸሎት ያደርጋሉ በጣም የሚገርም እሱ ነው የሚያበሩት ለጸሎት ነው እኛ እኮ አብረተን ወሬ ነው የምናወራው አየ እሱ ነው ችግሩ አብረተን ቁጭ ብለን ወሬ ነው የምናወራው እና ለጸሎት ከሆነ ትኩረት አለ ማለት ነው ሌላ ሰው አትረብሽም ጸሎት ጸልዬ ነው እና እንደዚህ አይነት ነገሮች ይደረጋሉ ስለዚህ አብርቶ መጸለይ
ጸሎት ላይ ብቻ መበራት እንዳለበት ማወቅ በተረፈ ደግሞ ጧፍ ሻማ ወደ ቤተክርስቲያን ይዘን ሄደን አብርተን እንድንመጣስ የፈቀደልን ማን ነው እኔ እሱ ነው አንዳንዶቹ ስለት ይላሉ እሰጣለሁ ብለን ብንሳለስ አበራለሁ ከማለት እሰጣለሁ ብለን ብንሳለስ እኔ እሱ ነው የሚጠቅመን አንደኛ ለዛ ቤተክርስቲያን ጥቅም ይሆናል ሁለተኛ ለሌሎቹ የተዘጉ ቤተክርስቲያናትም ተሸጦ አገልግሎት ሊውል ይችላል ለካህናት ደሞዝም ሊሆን ይችላልና መስጠት ነው ያለብን ቅዳሴ ላይ በቁጥር ነው የሚበራው ራሱ ስርዓት አለው ቅዳሴ የተቀደሰ ሌላ መብራትም አይበራም በነገራችን ላይ ማለት ነው ቅጣትም አለው ከመንደር እሳቱም ላይ መጣም ራሱን ይቻለ ስርዓት አለውና ቅዳሴ የተቀደሰ ነው ጧፍ ቅዳሴ የተቀደሰ ሻማ እንዳበራ አይፈቀድልኝም ስርዓቱ ከቤተ መቅደስ ውስጥ ከሚበራውና ዲያቆናቱ እጅ ከሚበራው ውጪ መብራት በራሱ መስዋዕት ነው አይደል የመብራት መስዋዕት ነውና ምንም መስዋዕት ማቅረብ አይችልም ሲጀመር ማለት ነውና ስለዚህ አበራለሁ የሚለውን እየተውን እሰጣለሁ በሚለው ስለትም ቢኖር ዝም ብለን መተን የምንለኩስም ሰዎች ደግሞ ለቤተክርስቲያኑ ሰተን ብንሄድ ቤታችን ስንጸልይና ቤተክርስቲያንም ስንጸልይ ግን ብናበራ ችግር የለውምና ጥንቃቄ ብታደርጉ አደራ ለማለት ነው ጥያቄያችን እኛም ያው አስተላልፈናል መልካም አስረኛ ጥያቄያችን የምናደርገው አንድ ጥያቄ ያለኝ በቅዳሴ ጊዜ በጣም ያዞረኛል ይጥለኛል በጣም ደም ማነስ ስላለብኝ በተለይ በጾም ጊዜ አልችልም እና ቁጭ ብዬ ነው ማስቀድሰውና ኃጢያት ይሆን መምህር ቢመልሱልኝ ብለውራል በቅዳሴ ጊዜ መቀመጥ አይቻልም ታማሚ ሲሆን ወይ ቅድም እንዳልነው በእርግና ምክንያት ምናምን እሱ ስፔሻል ኬዝ ነው ሙሉ ለሙሉ ስርዓቱ ግን በቅዳሴ ጊዜ መቀመጥ አይፈቀድም እኔ ፈቃጅ አይደለሁም አሁን እኔ ስለሚያመኝ መምህር ልቀመጡ የሚሉ ሰዎች አሉ እኔ ፈቃጅ ህመሙ ራሱ ነው ህመሙ ነው የሚፈቅድልህ ጤነኛ ስትሆን ትቆማለህ ከታመምክ ደግሞ ትቀመጣለህ መቆም የማይችሉም እኮ አሉ አይደል ፓራላይዝድ ሆኖ ቁጭ ብለው ዊልቸር ላይ የሚያስቀድሱ ስለዚህ እነሱ ስላልቆሙ ቅዳሴውን አይቀበላቸውም ማለት ነው እና አንዳንድ የምንጠይቃቸውም ጥያቄዎች እዛው ህሊናችን የሚመልሳቸውን ጥያቄዎች እንደው መምህሩ ምን ሊል ይችላል ወደሚል ሐሳብ ይሄዱ የሚያመጡ ሰዎች አሉ ስለዚህ እኔ ፈቃጅ አይደለሁም ወይም ቀንዲል ሚዲያ ቅዳሴ ላይ ተቀመጡ ምናምን ብላ ልትፈቅድ አትችልም ቅዳሴ ላይ መቀመጥ አይቻልም ነው በቃ ግን እንድቀመጥ ያስገደደኝ ነገር ምንድነው እሱን ፈልጉና ራሳችሁን ቼክ አድርጉ ህመም ከሆነ ማንንም ሰው ይታመማል እርግናም ከሆነ ማንንም ሰው ያረጃል የተለያዩ ጉዳዮች ሊኖሩ ይችላሉ እሱን ቼክ ማድረግ ነው የታችን ጥያቄ ግን ያዞረኛል ደማነስ ምናምን እሱን አሁን አንዳንዴ በልምድም ስላለብኝ በልምድም ሊሆን ይችላል በተለይ በጾም ጊዜ አልችልም በጣም ጥሩ በልምድም ሊሆን ይችላል ገሌ ደማነስ አለበት ካዞረ ደማነስ አለበት የሚሉ ሰዎች አሉ እሱ ሐኪም በትክክል ማረጋገጥ አለበት ሌላም ህመም ሊሆን ስለሚችል ከማዞር ጋር የኩላሊት ችግር እንደዚህ ያረጋል ይላሉ ብዙ አይነት ነገሮች አሉ ብቻና መመርመር ወሳኝ ነው እኔ ለህታችን መመክረው ወይም ለጠያቂያችን መመክረው አንደኛ ህመምን ማስታመም ያስፈልጋል ማዳመጥ ያስፈልጋል ሰው እየታመመ ጤነኛ ሰው ሊሰራው የሚገባውን ስራ ልስራ ብሎ መታገል የለበትም ህመም በቃ ማስታመም ለምሳሌ ባለፈው ማንስተናል አይደለ መውለድ በራሱ ህመም ነው አይ እኔ ወልጄም ጾማለሁ ብለ የምትከራከር ከሆነ ህመምን ያዳመጥኩ አይደለም ማለት ነው ሐኪሙ ይሄንን ብላ ሲል ተወባከ የነሱን የሐኪም ነገር እኔ ጾሜን ነው ምጾመው ካልክ በጣም ከባድ ሲጀምር ጾሙ ትክክል አለው መሆኑን የምታቀው በትቢት ነው ምንጾመው ማለት ነው እና ህመምን ማዳመጥ ያስፈልጋል እንስማው ህመማችንን ማዳመጥ ማለት ነው ማስታመም ረፍት የሚፈልግ ከሆነ ማረፍ አለብን በምግብ የሚመለስ ከሆነ መመገብ አለብን መታከም የሚፈልግ ከሆነ መታከም አይኔ ዝም ብዬ አንዳንድ ሰዎች ድንገት የሚወድቁት እኮ ህመማቸውን ካለ ማዳመጥ የተነሳ ነው አለው ምልክት ስለዚህ እሱ ጋር ቆም ብለን ማዳመጥ መቻል አለብን ህመምን ስታዳመጥ እኮ ወደ ጸበልም ልትሄድ ትችላለህ ከማስቀደስ ይልቅ እኔ መጠመቅ ነው ያለብኝ ወደሚለው ልትሄድ ትችላለህ ማለት ነው ህመም ስታዳመጥ የለም ንስሐ ገብቼ መቆረብ አለብኝ ማስቀደስ ብቻ አይደለም መፍትሄው ወደሚለው ሁሉ ልትሄድ ትችላለህ አንዱ እሱ ነው ሁለተኛው ህመሙ እስኪሻላት ህመሙ እስኪታገስላት ድረስ ማስቀደስ ብትተው ችግር የለውም ህመምን ያዳመጥክ ከሆነ ህመምን እስኪታገስልህ ድረስ አላስቀደስክም ማለት ቅዳሴ አቋርጠሃል ለቅዳሴ ክብር የለህም ማለት አይደለም ታማሃል ህመምን ያስታመምከ ነው ቅዳሴ ግን ማስቀደስ አልቻልክም ጤነኛ ስትሆን መተት አስቀድሳለህ ማለት ነው ስለዚህ የለም እየታገልኩም ቢሆን ማለት የለብንም ማለት ነው እኔ እግዚአብሔርን አትፈታተነው እኮ የሚለው እሱ ነው ራስን ከዚህ ላይ ወርውር አለው አይደል ክርስቶስን አሁን ክርስቶስ ራሱን ወርውሮ ለሰይጣን ማሳየት እኮ ይችላል ለሱ በጣም ቀላል
ግን አላደረገው ማድረግ እየቻለ ራሱን ይፈጠፍጠዋል። አዎ እሱ ደግሞ ትእዛዝ አላከበርክም እንዳይኖር እንጂ ልክ ነው እኮ ግን እኛን ተገብቶ አይደል የሚናገረው ብትችለውም እንኳን ነው በቃ ኖ እግዚአብሔርን አትፈታተኑ በቃ እያመመኝ ብቆም ቦርቅስ አየ እየተፈታተ እንዴት ቆሜ ይጥለኛል ልትለው ነው ማለት ነው እንዴ ያፈርተ እምነት እኮ ነው ወሳኝ እነ ተክለ ሃይማኖትም እንደዚህ ሆነዋል እኮ እና ስለዚህ እሱን ነው እስኪመለስ ህመሙ እስኪመለስ ጤንነት እስኪመለስ ድረስ ከማስቀደስ በአፋ መሆን አይ እኔ ያመመኝም አስቀድሳለሁ ምንል ከሆነ ደግሞ ቤተ መቅደስ ውስጥ ከመግባት መከልከል ምክንያቱም ማረፍ አለብን አይደለ ሲደክመን ስለምንቀመጥ ሰው እንዳናሰናክል ከግቢ ውስጥ ሆኖ ወይ ዛፍ ስር ወይ ሆነ ጥግ ይዘን ሰው እንዳናሰናክል ማለት ነው ሁሉም የሚቆምበት ቦታ ላይ መተን ሲደክመን ቁጭ ስንል ሰው ተነሱ ሊለን ይችላል ህመማችን አያቀም ሌላ ሰው ልናሰናክል እንችላለን የወገሌም ቁጭ ይላል እንባላለን ስለዚህ ሰወር ብለን ከቤተ መቅደሱ ውጪ ግን ግቢ ውስጥ አረፍ ይያለን ማስቀደስ መቻል አለብን እነዚህ ሶስቱን እንድታደርግ ነው መመከራት ከዚህ ውጪ ግን ሌላ መፍትሄ ሊኖር አይችልም መልካም እናመሰግናለን 11ኛ ጥያቄያችን አት ተክለ ማርያም ያለው በሚል መጠሪያ ያሉ አድማጭ ተመልካቾቻችን ናቸው መምህር በቅዳሴ ሰዓት ስለ ግል ጸሎት ባሉት ነገር ላይ ነው ጥያቄ እግዚኦ ከተባለ በኋላና በቁርባን ሰዓት ብዙ ጊዜ የግል ጸሎት በተለይም ዳዊት ምናነብ ሰዎች አለን ይሄን አብራሩልኝ ብሎ ብዙ ሰዎች ጠይቀዋል ደሞም ነው ልክ እግዚኦታ ከተባለ በኋላ ብዙ ሰዎች መጸለይ ይጀምራሉ ዳዊት ይደግማሉ ውዳሴ ማርያም ያደርሳሉ በነገራችን ላይ በቅዳሴ ጊዜ አሃዱ ከተባለበት ጊዜ አንስቶ በሰላም ግቡ እስከሚባል ድረስ ማለት ነው ቅዳሴ ነው የግል ጸሎት አይጸለይም ይሄም የቤተክርስቲያን ሥርዓት ነው መቀበል አለብን የግል ጸሎት መጸለይ አይቻልም ክልክል ነው ከተባለ ጸሎት እኮ ነው እንዴት ይከለከላል የሚል ሰው አለ ቤተክርስቲያን ጸሎት ሆኖ ምትከለከላቸው ሥርዓቶች አሉ ለምሳሌ በህማማት ጊዜ ጸሎት ፍታት አለ የለም ፍታት እኮ ነው ግን ቀድማ ጸሎት ፍታት ስላደረሰች በሆሳና እሁድ ማለት ነው እሱ ብቻ መስቀል መሳለም የለም ትላለች ለምን መስቀል መሳለም ኃጢአት ሆኖ አይደለም ያን ወቅት በማስተዋወስ ቅዳሴም የለም በዛ ጊዜ ማለት ነው በቃ የለም አው አይቻልም ከተባለ አይቻልም ነው አክብረ መቀበል ነው ያለብን ማለት ነው ኖ እኔ የራሴን ቀዳዳ መፈለግ አለብኝ ካልካሁንም አለ መታዘዝ ውስጥ ነን ማለት ነው በቅዳሴ ጊዜ ማነው የግል ጸሎት ሲሆን ብዙ አባቶች የሚመክሩት ማለድ ተብሎ ነው መደረግ ያለበት ነው የሚሉት ማለዳ 11 ሰዓት ከ11 ሰዓት በፊት ሲሆን ማለት ነው ልክ እንደው ሳናው ጸሎት ፍታት አዎ ቀድሞ አየው ማማት ላይ ስለሌለ ቀድሞ ጸሎት እንደማለት እግዚአብሔር ይስጥልኝ ጥሩ ነገር አመጣልኝ ፍታት በሰሞነ ማማት ውስጥ የለም ስለዚህ ቀደም ተብሎ ይደረጋል ስለማይፈቀድ ነው ቀደም ተብሎ የሚደረገው አንዳንዶች በህማማት ውስጥ የሚቀበሩ ሰዎችን እንደ ኃጢአተኛ የሚሞቱ ሰዎችን እንደ ኃጢአተኛ ይቆጥራሉ ለምን ስትላቸው ፍትሃት በሌለበት ቀን እንዴት ይሞታል ቀድሞ ተፈቷል እኮ በለተ ሆሳዕና ተፈቷል ያለ ፍትሃት የሚቀበር ማንንም የለም ስለዚህ ጸሎት ሲሆን ማልድ ተብሎ መድረስ አለበት ከቅዳሴ በፊት ማለት ነው ካልሆነ ደግሞ ከቅዳሴ በኋላ አንዳንዶች ደግሞ ከቅዳሴ በኋላ ለምን ጸሎት ይደረጋል የሚሉአሉ ለቆረቡ ሰዎች ነው የቆረበ ሰው ምክንያቱም ቀድሞ ጸልዩዋል ንስሐ ገብቷል አይደል ስጋው ደግሞ ተቀበለ ከዚህ ወዲህ ምንም የለም የግል ጸሎት ላይ ጸልይ ይችላል ለሱ የተነገረውን ቅዳሴ ካበቃ በኋላ ጸሎት መጸለይ ያስፈልግ የሚሉ ሰዎች አሉ ኖ እኔ ቅዳሴ ካበቃ በኋላ ዳይቴን ቁጭ ብዬ በደግም ችግር የለውም በራሱ እንደዛ ለማድረግ መሞከር ከቅዳሴ በኋላ በተለይ እግዚኦታ ላይ ጸሎት ይወሰዱት ሥርዓተ ማህሌቱ ላይ ያዛል ሊቃውንቱን ሰጠይቃቸው ሥርዓተ ማህሌት ላይ እግዚኦታ ከተባለ በኋላ 150 ዳዊት ይድገሙ ይላል የቤተክርስቲያን ሥርዓት ግን አሁን ሰው ሲጠፋ 150 ዳዊት እንዳልከው ታድሎ ነው የሚደገመው አይደል ወይ ዳዊቱ መኖር አለበት ወይ በቃል ደግሞ 15 ሰው መገኘት አለበት ስለዚህ ያንን ሰው ሲያጡ ምን ያደርጋሉ መዝሙር 150 ሰብሑ ለእግዚአብሔር ምትለዋል ሲቀባበሉት አይታል ሰብሑ ለእግዚአብሔር ይያሉ ይቀባበሉታል 150 እንደ 150 ዳዊት እንዲቆጥርላቸው ማለት ነው ቀለሙን ስትቆጥረው 150 ይሞላል መዝሙር 150 ሙሉውን ፊደሎቹን ስትቆጥራቸው 150 ናቸው በጣም የሚገርም ነው እና እሱን እየተቀባበሉ የሚሉት ሥርዓተ ማህሌቱ ስለሚያዝ ልክ እግዚኦታ ከተባለ በኋላ 150 ዳዊት ይድገሙ ስለተባለ እነዚህ አሁን ውስጥ የሚያውቁ አንዳንድ ሰዎች
ልክ እግዚኦታው ላይ ዳዊት ይደግማሉ ማለት ነው። ያን አይተው ደግሞ አንዳንድ ምዕመናን ውዳሴ ማርያማቸውን ያወጣሉ ማለት ነው። የጸሎት የተፈቀደ እየመሰላቸው ማለት ነው። እና እሱን ይዘው ነው አንዳንድ ሰዎች እግዚኦታ ላይ ጸሎት የሚያደርጉት። እኔ አሁን ሙሉ ለሙሉ በቃ አይቻልም ብሎ ሰውን ከጸሎት በአፋ ማድረግም ከባድ ነው። ራሳቸውን እስከሚያስተካክሉ ድረስ ግን እግዚኦታ ከተባለ በኋላ ጸሎት ቢጸልዩ በራሱ ኃጢአት ሆኖ አይደለም። ግን በተቻለ መጠን የቤተክርስቲያን ስርዓት መጠበቅ አለባቸው። አንዳንዴ ሃይማኖተ አበው ሲነበብ የሚጸልዩ አሉ። መስማትን ያለብን እንጂ መጸለይ የለብንም። ሃይማኖተ አበው በጥሩ አንባቢ መነበብ አለበት፣ ሲነበብ ግን መስማት አለብን። እስማ እያለ አንተ የሚባለውም እኮ ከግዚኦታ በኋላ ድርገት ሲወርዱ ነው አይደል ማለት አለብና እሱም ጸሎት አይደል አብሮ ማለት አለብን። በቃ እኛ ስለማንችለው የካህናቱ ብቻ አድርገን የግል ጸሎት ይለጸልይ ማለት የለብንም። ሙሉ ስርዓተ ቅዳሴውን መከታተል መቻል አለብን። በራሱ ግን ይህን ማድረግ ኃጢአት ነው፣ በቃ መንግስተ ሰማያት ያስገባም ማለት ግን አይደለም። አለመታዘዝን ያመጣል። ስርዓት አውቀነው እናድርገው ለማለት ነው። በጣም መልካም እናመሰግናለን። 12ኛ ጥያቄው ሳይሆን ሐሳብ ነገር ነው የያዘው። ብርቱካን በሚል መጠሪያ ያሉ አድማጭ ተመልካቻችን ናቸው። ቃለ ሕይወት ያሰማልን መምህር፣ እንዳጋጣሚ የግብጽ ቤተክርስቲያን እኔም ተካፍዬ ያለው እና ብዙ ስርዓት ይደንቃል። ለምሳሌ ሰላምታ ተሰጣጡ የሚለው ላይ እጅ ለእጅ ተነካክተው እጃቸውን ይስማሉ። የተቀመጣችሁ ተነሱ ሲል ወይም በየሰከንዱ ያማትባሉ። ለምን ስል በሐሳብ እንዳንሄድ ነው አሉኝ እና ይገርማል ብለው ጽፈውልናል። የሚገርም ነው። እህታችን ብርቱካን በነገራችን ላይ በጣም ክብር ይስጥልን። በቅርበት የግብጽ ቤተክርስቲያንን አገልግሎት እያገኘች ያለ ይመስላል። ከእንተኗ ትክክል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች የግብጽ ቤተክርስቲያን ባለችበት ቦታ ሄደው ያን አገልግሎት መሳተፍ ይችላሉ፣ አንድ ስለሆንን ማለት ነው። እኔም እድሉን አግኝቼ አውሮፓ በነበርንበት ጊዜ ከዲያቆን ያረጋል ጋር መምህር ብርሃኑ አድማስ ቤተ መቅደሳቸውን ለቀውልን ገብተን አገልግለናል። ምዕመናኑም እንደዚሁ አንድ ላይ ቅዳሴ ተሳትፈናል። አቡነ ቄርሎስም ነበሩ። አንዳንድ ጊዜ ምን ያደርጋሉ? መልእክታትን በራስ ቋንቋ በአማርኛ በግዕዝም እንድታነብ ይፈቅዱልሃል፣ መጽሐፍ ቅዱስ ገልጠ ማለት ነው። እና ጥሩ ነው፣ ትክክል ናቸው። እዚህ ኢትዮጵያም ውስጥም አንዳንድ ሰዎች አይተ ከሆነ ቅዳሴ እየተቀደሰም ሊሆን ይችላል፣ ጸሎት ላይ ሊሆን ይችላል፣ ወይ ጉባኤ እየተካፈሉም ሊሆን ይችላል። ድንገት በስመ አብ ወወልድ ወመንፈስ ቅዱስ ሲሉ ሲያማትቡ ታያለ። ምንድነው ብለህ ስታስብ መጥፎ ሐሳብ ሲመጣባቸው ማለት ነው። የሆነ መጥፎ ሐሳብ ሲመጣባቸው ያማትባሉ። እና ግብጾቹ የትሬንድ አላቸው ማለት ነው። የምታስወግደው ይህንን ሐሳብ በትምህርተ መስቀል ስለሆነ ድንገት ሲያማትቡ ቤተክርስቲያን አይተው ወይ የሆነ ነገር ሆኖ አይደለም። መጥፎ ስሜት መጥፎ ሐሳብ ሲመጣባቸው ያማትባሉ። በእኛም ቤተክርስቲያን ጸልዩ ሲል ዲያቆኑ ምዕመናን ተሰጥኦ የሚቀበሉት ከሌለ በስተቀር አቡነ ዘበሰማያትን ይድገሙ ይላሉ በተመስጦ ሆነው። እንግዲህ ግብጾቹ ተረድተውታል። የተቀመጣችሁ ተነሱ የሚለውን በልባችሁ የተቀመጣችሁ። ስለዚህ ለዚህ ነው የሚያማትቡት። የተቀመጣችሁ ተነሱ ሲባል ምን ነካኝ? ለካ በእግዚአብሔር ፊት ነው ያሉት፣ ይቅር በለኝ አምላኬ ብለው እነሱ ገብቷቸዋል፣ ተረድተውታል ማለት ነው። እና እህታችን ስላመጣሽልን ኤቪደንስ ወይም መረጃ እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። መልካም። የመጨረሻው ጥያቄያችን 13ኛ ጥያቄያችን ዩዘር በሚል መጠሪያ የጠየቁን አድማጭ ተመልካቻችን ናቸው። ቃለ ሕይወት ያሰማልን። በጣም የተቸገርነው ተሰጥኦ የሚቀበሉ ሴቶች ድምጻቸው ከፍ ማድረግና ስለሸመደዱት ከካህኑ መቅደም በተለይ በውጪ አገራት ቤተክርስቲያን ተቸግረናል። በዚህ ዙሪያ ትምህርት ቢሰጡ መምህራችን ብለዋል። የሚገርም ነው። እኔም ስለሚያጋጥመኝ ነው። ከምእመኑ መካከል የተለየ ድምጽ ተሰማለ ቅዳሴ ላይ ሁሉ ጊዜ ማለት ነው። አንዳንዶቹ እውነት ለመናገር ትንሽ ወሰድ የሚያደርጋቸው ሙሉ ለሙሉ ጤንነት የማይሰማቸው ግን ነፍሳቸው ልክ ያን ሰዓት ባገኘች ቁጥር ወደ ቤተክርስቲያን መጥተው የሚባለውን ነገር አብረው የሚሉ አሉ። እኔ ይገርመኛል። ከበሮ የሚመቱ አሉ። የአእምሮ ህመምተኞች ወይም ደግሞ የአእምሮ እንትን ያለባቸው ሰዎች ነፍሳቸው የምትላቸው ነገር ስላለ የሚሉት ነገር ባይሰማም በአግባቡ እየተናገሩ ባይሆንም ግን ስርዓቱን ሲፈጽሙት ታያለ። ግን ደግሞ አንዳንዶቹ የሚባለውን ነገር አይሰሙም፣ የራሳቸውን ብቻ የሚሉ አሉና ያጋጥማል። በተለያየ ምክንያት ይሆናል።
አሁን ተሰጦ ቀድመው የሚሉና ጮክ ብለው የሚሉ ጮክ ብለው ማለታቸው በራሱ ኃጢአት አይደለም በኋላ መጣበታለሁ ግን ከሌላው በተለየ መልኩ ድምጻቸውን ለማውጣት የሚሞክሩ ሰዎች አንደኛው ባለማወቅ ነው በሽምደዳ ነው የያዙት እንጂ መቼ እንደሚባል አያውቁትም ማለት ነው ከዚህ ቀጥሎ ይሄን የሚባለው ሚሊዮን ስቴፑን ስለማያውቁት ሲሉ ይጋጫሉ ሁለተኛው በህመም ነው አንዳንዴ ጆሮአቸው በትክክል የማይሰማ ከሆነ በተለይ በስፒከር ሲሆን ማለት ነው መባሉን ሳያውቁት የተባለ ይመስላቸውና ይላሉ በትክክል ካልተሰማ በትክክል መስማት የማይችሉ ከሆነ ከተባለ በኋላ ቆይተው ሊሉ ይችላሉ ሳይባልም ሊሉ ይችላሉ ያኔ ከመመኑ ጋር መጋጨት ይኖራል ሶስተኛው በግብዝነት ነው ይሄ ተረው ያለው ታይታ ያለው ማለት ነው በቃ እኔ ነኝ በትክክል ቅዳሴውን ማስቀድሰው የሚል ስሜት እንዲሰማቸው ይሄ ዝም ብሎ ነው እኮ ሌላው የሚቆመው የሚል ስሜት የሚሰማቸው ሰዎች አሉ በትክክል ይሄ ልጅ ሆነንም እናረጋው ነው አይደለም በሉ ሲባል የሆነ ነገር ጮክ ብለን አሁን ህፃናትን ስጠይቃቸው አውደ ምሕረት ላይ መመናን እንደዚህ ነው አይደለም አዎ የሚሉ ህፃናት አሉ አያውቁትም አልደረሱበትም ሰርባና ሚስት ይሆናል የምትጠይቀው ግን ድምጻቸው እንዲወጣ አድርገውና የዛ ስሜት ያላቸው የአይምሮ ህፃናት የሆኑ ሰዎችም ሊኖሩ ይችላሉ ብዬ አስባለሁ የማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ ስትጸልዩ እንደ ግብዞች አትሁኑ ይላል አየ ስትጸልዩ ግብዝ ማለት ይሄ ተሪዮ መታየት የሚፈልግ ራሱን ከፍ የሚያደርግ ማለት ነው አትሁኑ ለሰው ይታዩ ዘንድ በመኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉ እውነትን ወታላቸው ዋጋቸውን ተቀብለዋል ሰው እንዲያያቸው እንዲሰማቸው ከፈለጉ በቃ ያ ነው ዋጋቸው ይላል እኔ ዋጋ አልሰጣቸውም ይላል ስለዚህ እሱን ተተን በትክክል ከህዝቡ ጋር አብረን ለማለት ብንሞክር ጥሩ ነው እላለሁ እነዚህ ሰዎች አንዳንዴ ካህኑ ሳይጨርስ ተሰጦ ይቀበላሉ እሱ ብቻ አይደለም ሌላው አስቀዳሽ ያውቃል ብሎ እንዲገምታቸው ካህኑ የሚለውንም አብሮ የሚሉ ሰዎች አሉ በጣም ሰላም ለኩልክሙ አብሮ ሰላም ሲል ካህኑ ሰላም የሚሉ ሴቶች አሉ በጣም ይገርመኛል የካህኑ ነው የመመኑ ደግሞ የመመኑ ነውና የመመኑንም አብረው ይሄ መታረም አለበት ነገር ግን ጮክ ብሎ ተሰጦ መቀበል ትክክል ስርዓተ ቤተክርስቲያን ነው አንዳንድ ሰው ቅዳሴ ላይ እያወቀው ዝም የሚል ሰው አለ በፍጹም አሰምቶ ምስክርነትም ነው በአደባባይ እየመሰከርክ ነው ለዚህ በጣም የሚገርም አንድ ጥቅስ ላምጣና ላጠቃል በዚህ በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 4 ንጉስ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ አየሁት ይላል እግዚአብሔርን በረጅምና ይሄ በሰው አትሳለው ከፍ ያለ ረጅም ዙፋን ማለት ምስጢር ነው ከፍ ያለ ማለት በሰው አልተሾመም እግዚአብሔር ሰው የማይደርስበት ምድራዊ ዙፋን አይደለም ማለት ነው ረጅምና ከፍ ያለ ዙፋን ላይ ተቀምጦ አየሁት የልብሱም ዘርፍ መቅደሱን ሞልቶት ነበር ይሄ ደግሞ እግዚአብሔር በቤተ መቅደስ ውስጥ አለ ስንል በቤተ መቅደሱ ሙሉ ነው የልብሱ ዘርፍ አለ ማለት በጸጋ በዛች ቤተ ክርስቲያን ውስጥ በሁሉ ቦታ አለ መስኮቱን ግድግዳውን ግንቡን በሩን ምን ስመው ለዚህ ነው አየ ሞልቶት ነበር ነው ያለው በቤተ መቅደስ ውስጥ የእግዚአብሔር ጸጋ ሙሉ ነው ሁሉም ቦታ ወድቀን ምን ሰግደው ከዚህ የተነሳ ነው ሞልቶት ነበር አለ ከዛ በኋላ ሱራፌልም ከእርሱ በላይ ቆመው ነበር ሱራፌል የተባሉት መላእክት ከእርሱ በላይ ቆመው ነበር ለእያንዳንዱ 6 ክንፍ አለው በሁለቱ ክንፍ ፊቱን ይሸፍን ነበር በሁለቱ ክንፍ እግሮቹን ይሸፍን ነበር በሁለቱ ክንፍ ይበር ነበር አንዱም ለአንዱ ማለት አንዱ ቅዱስ ለአብ አንዱ ቅዱስ ለወልድ አንዱ ቅዱስ ለመንፈስ ቅዱስ ሆኖ 3 ጊዜ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተመልታለች እያሉ ይጮሁ ነበር ይላል አየ አሰምተው ቅዱስ ቅዱስ አስበው እንግዲህ የሁሉም የመላእክት ድምጽ በአንድነት በእኩል ደረጃ ሲወጣ የመድረኩ መሰረት ከጮሃዊው ድምጽ የተነሳ ተናወጠ ይላል በቃ ድምጽ ሞላው ማለት ነው እሱ ብቻ አይደለም ቤቱንም ጢስ ሞላበት ይሄን እየሳልን ነው ተሰጦ መቀበል ያለብን ማለት ሁላችንም በተለይ አንዳንድ ጊዜ ቤተክርስቲያኑ ሙሉ ሆኖ ህዝቡ እኩል ተሰጦ ሲቀበል እንዴት እንደሚያስደስት የጣኑ ጢስ አብሮ ጸሎታችንን ይዞ ወደ ሰማይ ሲወጣ ስንመለከት በጣም ደስ ይላል ስለዚህ ቅዳሴ በህብረት ነው ቅዳሴ በአንድነት ነው ግን ደግሞ በስርዓት ነው አንዱ ቀድሞ ሳይወጣ አንዱ ደግሞ ከካህኑ ጋር እኩል ሳይል ሁላችንም በህብረት እኩል የምንጮህበት ነው እና ይሄን ማስተካከል ይገባል እንጂ ጮሆ ማለቱ በራሱ ኃጢአት አይደለም የመጨረሻ ጥያቄ ጨርሰናል ምናልባት እንደው አንዳንድ በጎ ሐሳቦች የተመረጡ ለኛ የተላኩልን የሚያበረቱን አንዳንድ ሐሳቦች በጎ ሐሳቦችም ይጽፋሉ ምዕመናን ከጥያቄ ማሻገርም እኛን ሊያበረቱ የሚችሉ በደንብ ጠንክረን እንድንሰራ የሚያደርጉ ጥያቄዎች
እንተ ሀሳቦች ይሰጡናል እነዛም አንድ ሁለቱን እንደው ዝም ብሎ ለማስታወስ ሁሌ ጥያቄ ካልጠየቀን በስተቀር እኛ አይዳሰስም እንዴ እንዳይሉንም ከጥያቄም ባለፈ ደግሞ እንዴ በጎ ሀሳብ ይሰጡንም ደግሞ እነሱም ደስ እንዲላቸው እኛም ደስ ብሎን ደስታችንን እንደተቀበልናቸው እንደተቀበልነው ለማሳየትም መግለጽ ስለሚገባ @user በሚል አድራሻ ያደረሱን ቃልዮት ያሰማልን መምህር እኔ ወደ ምስራቅ ተመልከቱ ሲባል እዞራለሁ እና የተቀመጣችሁ ተነሱ ሲባል እነሳለሁ ይሄንን ብዙ መመን አያውቅም ዛሬ ማወቂ ነው ቲክቶክ ፖስት ባደረኩት 100,000 ቪው በግማሽ አናውቅም ነበር ነው የሚሉት በጣም እናመሰግናለን እድሜ ከጤና ጋር ይስጥልን ከእርጋታ ጋር በሚገባን መጠን ባጭሩ ያስተማሩን ኑሩልን ይላል ያው እንደ ተጻፈው ያነበብኩ ሰላምታችን እናመሰግናለን ስለ አስተያየቱ ከልብ እናመሰግናለን ሁለተኛ መድኃኒት በሚል መጠሪያ ያደረሱን አድማጭ ተመልካቾችን መምህር ቃልዮት ያሰማልን አሜን በዚህ ሚዲያ ከካሜራ ጀርባ ያላችሁ በሙሉ እመብርሃን በእድሜ በጤና በጸጋ እስከ መጨረሻይቱ ህቅታ ድረስ በመልጇ ተጠብቃችሁ እየሰሙ ነው በፈገግታ ተቀበሏል እየሰሙ ነው እናመሰግናለን እግዚአብሔር ይስጥልን ሰው ስራዬ ብሎ ኮሜንት መጻፍ ራሱ ዋጋ ትልቅ ዋጋ አለውና እናመሰግናለን በጣም እሺ ሶስተኛ ሐሳብ የሰጡን ደግሞ ኪዳነ ምህረት እናቴ በሚል መጠሪያ ያለው አድማጭ ተመልካቾቻችን ናቸው አሁን እኔ ኦርቶዶክስ ነኝ በፈጣሪ ስም የድንግል ማርያም ልጅ ሆይ ይቅር በለኝ መምህሮቼ በእውነት ቃልዮት ያሰማልኝ ብለዋል እናመሰግናለን እግዚአብሔር ይስጥልን በጣም ሐሳባችሁን ጊዜያችሁን ስለሰጣችሁን ሐሳብ አስተያየት እናመሰግናለን የመጨረሻ ሐሳብ የሰጡን እንግዲህ ማርክ ስሙኪል በሚል እንግዲህ ካበላሸነው ይቅርታ እንጠይቃለን መጠሪያቸውን የእናንተን ፕሮግራም ለመማር ቅዳሜ እስኪደርስ እቸኩላለሁ ከናንተ ትምህርት ብዙ ተምሬያለሁ እግዚአብሔር እድሜ ይስጣችሁ ብለው ሐሳብ አስተያየታቸውን አድርሰውናል እኛም እናመሰግናለን ስለምትከታተሉ በጣም እናመሰግናለን እግዚአብሔር ያክብርልን ብለናል እግዚአብሔር ይስጥልን ይሄ ለኛ እንደ ቻርጅ ነው የሚቆጠረው ምክንያቱም ብዙ ተመልካቾቻችን ያዩን ነው በጉጉት እየተጠበቁን ነው በነገራችን ላይ አንድ ማስተያየታቸው ያሉ ሱስ ሆኖብኛል ቅዳሜ በጣም ሱስ ሆኖብኛል እኛም እንደናንተ ነው ተዘጋጅተን እስከምንቀርብ ድረስ እንጓጓለንና ሁላችሁንም እግዚአብሔር ያክብርልን አስተያየቶቻችሁን ጥያቄዎቻችሁን ስራዬ ብላችሁ ማለት ነው ስለላካችሁልን እናመሰግናለን ከዚህ ከፕሮፋይል መጠሪያችሁ ውጪ አንዳንዴ ያስቸገረን እንዳንቸገር ልክ እንደዚህ ጥያቄ ሲኖራችሁና አስተያየታችሁን ፈቃደኛ ከሆናችሁ ከስር ስማችሁን ብትጽፉልን በትክክል በስማችሁ እየጠራን መናገር የምንችል መሆኑን በዚህ አጋጣሚ መልእክት እናስተላልፋለን ቀዳሚ እጅግ በጣም በእኔና በዚህ የልማድና ክርስትና መርሃ ግብር ተከታታዮች ስም አመሰግናለሁ እግዚአብሔር ያክብርልን እነዚህ ሁሉ ጥያቄዎች አይቶ አንጥሮ ማውጣት በጣም ከባድ ነው ጊዜ ይጠይቃል ግን ደግሞ ስራዬ ብለን ስለያዝነው በዚህ መልኩ ቀርቧል ማለት ነው የዛሬውን ጨርሰናል ምናልባት የምታስተላልፈው ነገር ካለ ድሉ ልስጥ መልካም እኔ ያው እንትን በዚህ አጋጣሚ ምናልባት ኢየሩሳሌም ሄዳል አዎ እግዚአብሔር ይመስገን አይተዋል አይቻለሁ ስለዚህ የሚወስደኝ ሰው ካለ ግን ይሄንን ያስቀርብኝ በዚህ አጋጣሚ ድጋሚ ባየው አይ ደስ የሚል ለሁላችንም እድል ይዞ የመጣው ወደኛ የመጣው መላክ የጉዞ ወኪል አለ እንግዲህ ወደ ትንሳኤ ጉዞ መስገባ ጀምሯል ስለዚህ እንግዲህ ከቻልክ ተመዝገብ የሚገርም እዚህ ላስመዝገብክና የሚገርም ነው ስለዚህ መላክ የጉዞ ወኪል በአመት ውስጥ ወደ 8 የተለያዩ ቦታዎችን ጉዞ ያደርጋል ስልክ ቁጥር ደግሞ እዚሁ ስክሪን ላይ ተቀምጧል በዛ እየደወሉ ምዕመናንም ቅድስት ሀገር የምንናፍቃትን ቅድስት ሀገርን አንተ አይታታል ያው እኔም ባቅሜ አይቻታለሁ ሌሎች ግን ያላዩት እንዲጓዙ ያየነውም እንድንደግም ግብዣዬን አስተላልፋለሁ የሚገርም ነው መላቆች ወደ ትክክለኛው ቦታ መጣቸዋል ቀንዲል ላይ ይሄ ደግሞ በጣም ለዓለም ሁሉ የሚጠቅም ትልቅ ስራ ነውና እየተሰራ ያለው ስለዚህ ወደ ኢየሩሳሌም መሄድ የምትፈልጉ አስተማማኝ
ጉዞ ነው። መደረግ የሚገባው ነገር በሙሉ ማንኛውም ነገር ተደርጎ ሄዳችሁ ቅድስት ሀገርን ኢየሩሳሌምን አይታችሁ ከዛ ተባርካችሁ እንድትመጡ እኛም እንመኝላችኋለን። በእርግጥ ለብዙ ሰዎች የሚሳካ አይደለም በቀላሉ ብዙ ነገሮች ስላሉት ከዚህ ከኢኮኖሚ አንፃር ነው ሌላ ነገር አይደለምና በውጭ ያሉ ወንድሞች እህቶች እዚህ ያሉትን ኢትዮጵያውያንን የመጋበዝ አቅሙ ይኖራቸዋል። በዛ አጋጣሚ ይሆናል። አንዳንዶቻችንም ደግሞ ያለንን ንብረት ወይም ገንዘብ ባልባሌ የምናሳልፈው እንደው አይተን ሁኔታውን ተረድተን ያንን ትልቅ ቦታ አይተን በረከት አግኝተን ብንመጣ እላለሁ። መላኮች እጅግ በጣም እናመሰግናለን ከኛ ጋር ስለምትሰሩ ማለት ነው። በጣም መልካም። እንግዲህ በአድራሻው በተቀመጡት አድራሻ ስር እየገባችሁ እየደወላችሁ እንድትመዘገቡ አብራችሁ እንድትጓዙን በፍቅር እንጠይቃለን ማለት ነው። ጨርሻለሁ። አመሰግናለሁ። ቀዳሚ አመሰግናለሁ። እግዚአብሔር ያክብርልን። ተመልካቾቻችን ከኛ ጋር ስለነበራችሁ እጅግ በጣም እናመሰግናለን። ወደፊትም አብሮነታችሁ እንዳይለየን እንፈልጋለን። እንደተለመደው ይህንን የቀንዲል ሚዲያ ይህንን መርሃ ግብር እስከ መጨረሻው ድረስ በመከታተል ላይክ፣ ሼር፣ ሰብስክራይብ በማድረግ የተለመደ አገልግሎታችሁን እንድትቀጥሉ ወይም በአገልግሎታችሁ እንድትበረቱ እናሳስባለን። የቲክቶክ አካውንት ያላችሁ ቲክቶከሮች ማለት ነው ያው በተለመደው መሰረት ከኛ ጋር እየሰራችሁ ነው። እንግዲህ እኔ ምን እላለሁ መሰለ ልክ እንደ አንድ ሉካንዳ ቤት ነው። ልክ ሉካንዳ ቤት ስጋ ሲገባ ሰዎች ወረፋ ይዘው ከዚህ ቁረጥ እንደሚባለው ቀንዲል ቅዳሜ ዕለት ስትለቀቅ ያው የቆራረጡ ይወስዷታል እና እኛ እየሸጠን አይደለም። በነገራችን ላይ ግን አንድ ጊዜ አስጥተነዋል። ምን ፈልገው አንድ ነገር ብቻ ነው። ይሄንን የወሰድነው ከቀንዲል ሚዲያ ነው። ታማኝነታችሁን እንጠይቃለን። ሰዎች አይተው ወደዚህ እንዲመጡ ነው። እናንተም ስሩ። ቀንዲል ሚዲያንም እንዲዳረስ ወይም ለሰዎች እንድትዳረስ ሙሉን እንዲያው ደግሞ አንዳንድ ጊዜ እውነት ለመናገር በግማሹ አይተው እኔ አንድ አስተያየት ላይ በጣም በኃይለ ቃል የምናገረውን ፓርት ወስደው እና ለምን ትቆጣለህ መምህር በስነ ስርዓቱ አስረዳን እንጂ የሚል ኮሜንት ተጽፏል እና የተቆጣውበት ቦታ አለ። ሙሉን ሲሰሙት ሰዎች በትክክል ያገኙታል እና ስለዚህ ሙሉን እንዲሰሙ ወደ ቀንዲል ሚዲያ ጉዟቸውን አድርጉ የሚል መልእክታችሁን እንዳትረሱ። የቀንዲል ሚዲያ የቲክቶክም ወደ 56000 ተከታይ በጣም ጥሩ የቀንዲል ሚዲያ ቲክቶክ ቻናል አለን። ስለዚህ እሱም ላይ ፎሎ በማድረግ መከታተል ይቻላል። መለቃለን እኛ በተቻለን አቅም ያው ብዙ የቀንዲል ሚዲያ ሳምንቱ ሙሉ ከቅዳሜ ውጪ ያው ያቆታል ተከታታዮቻችን ከቅዳሜ ውጪ ተከታታይ በየቀኑ 12 ሰዓት መርሃ ግብሮች አሉ። ስለዚህ ከካሜራ ጀርባ ያሉት ሁሉም ወንድሞቻችን እህቶቻችን ለነዛ ስራዎች በጣም ስለሚደክሙ ቲክቶክ ላይ አነስ ብለን ወይም ደግሞ በደንብ ማንሰራበት ሆነን ነው እንጂ በተቻለን አቅም ትንሽዬም ብትሆን እየቆረጥን እንችላለን። በጣም ጥሩ። ስለዚህ የቲክቶክ ቻናላችንንም ገብታችሁ ፎሎ ማድረግ እንድትከታተሉ እናሳስባለን። በጣም ጥሩ። ብዙዎቹም እያመሰገኑ ነው። ቲክቶክ ላይ አይተን ወደዚህ የመጣ ነው። ስለዚህ እናንተም የኛ ሰባኪዎቻችን ስለሆናችሁ ከኛ ጋር በመስራታችሁ ደስ ይለናል። የዛሬውን ጨርሰናል። የሳምንት ሰው ይበለን። ይቆየን።